ፊልሙ ሲጀምር ጁ የሚባል ከውጭ ሀገር በቅርቡ የተመለሰ ባለሀብት እናያለን። ከመሄዱ በፊትም ከሆነች ልጅ ጋር አብሮ እንዳደረ የሚወራ የነበረውን ወሬ ያስታውሳል። በሌላ በኩል ኒያን የምትባል ልጅ በሯ በኃይል እንኳኳና እንደከፈተችው በጋርዶቹ የታጀበው ጁ ወደ ውስጥ ይገባና ልጄስ የዛን ቀን ማታ አብረሽኝ የነበርሽው ሴት አንቺ መሆንሽን አውቃለሁ። ስለምን ልጅና ምሽት ነው የምታወራው? ማን እንደሆንክ እራሱ አላውቅህም እኮ ጭራሽ ትዋሻለሽ ይልና ጋርዶቹ እንዲይዘዋት ያዛቸዋል። ከዛም ተራራ መሃል የሚገኘው ቤት ወስዳትና ደጋግሞ ስለ ልጁ ቢጠይቃት ምንም እንደማታውቅ ታወራለች። ረዳቱ ማሽኑ እውነቱን የተናገረች መሆኑን እንዳረጋገጠ ቢነግረውም እሱ ግን ሳያምን ይቀራል። በሁኔታው የተማረረችው ኒያም መጮኋን ትጀምራለች። ረዳቱም ራሱ አንዴ ነገሮችን ካመነ መቼም ሀሳቡ እንደማይቀይርና ከዚህ በፊትም ተሳስቶ እንደማያውቅ ይነግራታል። ጁ ተመልሶ ቢጠይቃትም ስላላመነችለት በቀጣዩ ቀን እንደሚለቃት ሲነግራት ማምለጫ ያገኘች መስሏት ደስ ቢላትም ከጫካው መውጫ መንገድ ሳታገኝ ተዳክማ ራሷን ስታለች። ጁ መልሶ ወደ ቤት ወስዳትና በድጋሚ ይጠይቃታል። በመጨረሻም እንዲያውም የዛን ምሽት ጓደኛ ጋር ነበር የነበርኩት። ጥሩ መረጃ ካለሽ አምጪ፣ እኔም ከህይወትሽ ወጣልሻለሁ። ወደ ከተማ ስትመለስም የምትወደውን ቼን የሚባል ልጅ ታገኘዋለች። ሊያገባ እንደሆነ ስለምታቅም ይከፋታል። ሱቅ ውስጥ ገብታ ሙድ የሆነ ዕቃ ትሰብራለች። ቼንም እንድረዳሽ ትፈልጊያለሽ? አይ አያስፈልግም ትለውና የጁ ረዳት ጋር ትደውላለች። ጁም ከነረዳቱ ሲደርሱም ሊያንቋሻት የሞከሩ መስሎት ሊጮህባቸው ሲል የእሷ ጥፋት እንደሆነ ነግራ ታረጋጋውና ብሩን ይከፍላቸዋል። ቤት ውስጥ ወስደውም እንግዲህ ያስከፈልሽኝን ብር ብዙ ስለሆነ ኮንትራት መፈራረም ይኖርብናል። እኔ ምንም አልፈርምም፣ ማስረጃ ካለ ክሰሰኝ ስትለው ጠበቆቹ በሙሉ ተንጋክተው ይገባሉ። እሺ በቃ ፈርምልሃለሁ። ጠረጴዛው ላይ ያሉትን ስዕሎቿንም እያየ በጣም አሰልቺ ስራ ነው የምትሰሪው። አንተ ሀብታም ሆነ ስለተወለድክ ነው እንደዛ የተሰማህ፣ ለእኔ ግን አስደሳች ነው። እሺ አንቺም እኮ ከዚህ በኋላ ፍቅረኛ ነሽ፣ ምንም መስራት አይጠበቅብሽም። ማታ ላይም ሌላ ቤት ይወስዳትና እራት ሊበሉ ሲሉ የምትበላውን እየመረጠ ስላስቸገራት ተናደኑ ድረስ ትሰራለች። ከእሷ ላይ ቀንሶ ወስዶም ሲበላና ሲደነቅ ስታየው እሷም ደስ ይላታል። ትንሽ ቆይቶም እናቷ ትደውላትና የእህቷ ሰርግ ላይ እንድትመጣ ታስታውሳታለች። ጁ ሲሰማትም ሰርጉ ላይ እሱም ለመሄድ ይወስናል። ኒያም ቀለል ያለ ቀሚስ ልትለብስ ስትል ጁ ሚያትና ይህንንማ አትለብሽውም ብሎ ረዳቱ አዲስ ቀሚስ እንዲያመጣ ይነግረውና ቆንጆ ሆና ሰርጉ ላይ ትሄዳለች። እህቷም የምታገባው ቼንን ነበርና ትውስታውን አጥቶ ከሷ ጋር ከመሆኑ በፊት የኔን ፍቅረኛ ስለነበረ ከዚህ በኋላ መቼም ከባሌ ላይ አይንሽን ታነሻለሽ አይደለ? በዛ ላይ አባት ላረገው ነው ስትላት እያለቀሰ ትወጣለች። ጁ ወደ ሰርጉ ሲመጣም በጋዜጠኞች ቢከበበም እሱ ግን ከኒያን ላይ ነው ማንሳት ያቅተዋል። ሊጠጋት ሲሞክር ግን ጋዜጠኞቹ እንዳያዋት ብላ አምልጣ ቼን ያለበት ክፍል ትደበቃለች። እሱም ቢሆን እንደሌለች ተናግሮ ያተርፋታል። ልትወጣ ስትልም እያመመው እንደሆነ ስታይ ደህንነቱን ትጠይቀውና ትሄዳለች። ጁ ሙሽሮቹን እንኳን ደስ ያላችሁ ብሎ ወደ ኒያን ጋራ ይሄዳል። እሷም የማደጎ ልጅ እንደሆነችና ቼንም ከዚህ በፊት ፍቅረኛዋ እንደነበረ ያስተናግራው ከዚህ በኋላ ስለማንም እንዳትጨነቂ፣ ሁሌም ቢሆን እኔን እንከባከብሻለሁ ሲላት ፈገግ ትላለች። ማታ ላይም ኒያን የጠፋች መስሏቸው ሁሉም ሲፈልጓት ይቆያሉ። የማደጎ አባቷ ሲያገኛትም ሆን ብላ ያደረገችው ስለመሰለው ይነድባታል። ጁም አስቸኳይ ስራ ስለገጠመው ረዳቱን ከሷ ጋር እንዲሆን እንዳሳወቀው ይነግራታል። ኒያንም ሁሉም ሰው በእነ ቼን መሃል የገባውን የሚመስላቸው፣ እንደ እውነቱ ከሆነ ግን እኔ ቼንን የማውቀው አይነ ስውር እያለ ነበር። የዛኔ ማንም ስላልነበረው ጓደኛው ሆንኩኝ። እናትና እህቴ ራሱ ወደ ቤት ሳመጣው ደስ አይላቸውም ነበር። ከዛ ግን ቤተሰቦቹ የመጀመሪያ ልጃቸው ስራውን እንደማይረከብ ሲነገራቸው ቼንን ሰርጀሪ ያሰሩትና አይኑ ማየት ቻለ። ተመልሶ ሲመጣ ግን እኔን ረስቶኝ ከእህቴ ጋር ሆነ። በዛ ምክንያት እሱ ለማግኘት ወስኛለሁ። ግን ሁሉም ሰው እንደምከተለው ነው የሚያስበው ብላ አስታረቀ ሲያረጋጋትና ወደ ቤት ሲመለሱ ጁ ምግብ እንድሰራለት እንዳዘዛት ታስታውሳለች። ጁ የሚሰራችለትን ምግብ ደስ ብሎት ሲበላ ስታይ እሷም ደስ ይላታል። አለቃውም የአዲሱ መጽሐፍ ካራክተሮች እንድትጨርሰው ስለነገራት ወደ ስዕሏ ትመልሳለች። በሌላ ቀንም ከጁ ጋር ወደ ሆነ ቦታ እየሄዱ ምስክር ትሆነኛለች ያለቻትን ጓደኛዋን ስላላገኘቻት በድጋሚ የልጁን ጉዳይ አንስቶ ይጣሉና መሀል መንገድ ላይ ጥሏት ይሄዳል። ጓደኛዋ ጋር ስትደውልም ከባሏ ጋር ስለነበረች አብረዋት ይሄዳሉ። መኪናው ልታስቆመው ስትሄድም ጁ ከልጁ ጋር ሲያት ሌላ ነገር ስለመሰለው ይደበድበዋል። ስህተቱ ሲገባው የሚያፍርና ሆስፒታል ይወስዱታል። እዛም ቼንን ታገኘዋለች። እሱም ቢሆን ትውስታው እየተመለሰለት መሆኑን ሳይነግራት ይቀራል። ይህንን ያየው ጁ በድጋሚ ተናዶ ይጎትታትና የእኔ ብቻ ነሽ፣ ከማንም ጋር ላይሽ አልፈልግም ብሎት ሲሄድ ረዳቱ ይከተለዋል። እሷን ጠብቃት፣ እኔ ጋር ምንም አትሰራም ይለውና የሆነ ነገር እያሰበ ፈገግ ይላል። ወደ ቤቷን የተመለሰች ሲሰማ መብራቷን ያስጠፋባታል። እሷን በጣም ስለፈራች ቼን ጋራ ደውላ እንዲረዳት ትነግረዋለች። ቀድሞት ጁ ሲደርስ ግን አንተን ያደረከው ሌሎቹ ቤቶች በሙሉ መብራት አላቸው፣ እንዴት ይሄ ብቻ ይጠፋል? አብረሽኝ እንድትሄጂ ልነግርሽ ነው የመጣሁት ሲላት ምርጫ ስላልነበራት ትስማማለች።
በቀጣዩ ቀንም ቼን ስለ ጓደኛዋ ያገኘውን መረጃ ሊሰጣት ቢያገኛትም ስለ ትውስታው መመለስም ሆነ እሷን አሁንም ስለመውደዱ ምንም ሳይል ይቀራል። ጁም ዝግጅቱ ላይ የምትለብሰውን ቀሚስ ይዞላት ይሄዳል። ስትለብሰውም አይኑን ማንሳት ያቅተዋል። ዝግጅቱ ላይም ሁሉም የሱ ፍቅረኛ መሆኗን እንዲያውቁለት አብሯት ይደንሳል። ትንሽ ቆይታም ጓደኛ ያለቻት ልጅ እዛው ታገኛትና ልጅቷ ድሃ እንደነበረች ስለምታውቅ ዝግጅቱ ላይ በመገኘቷ ስታሾፍ የሰማው ጁ ኃይሉን ያሳያታል። አብራው የመጣችው ሰውዬን በጥፊያ ጭሏትና ይቅርታ ትጠይቃታለች። ኒያንም ስለዛ ምሽት ስትጠይቃትም የዛን እያስተናገድሽ ነበረ እና ወንድ ስሰጥሽ ራስሽን ሳትሽ፣ ከዛ በኋላ ግን እኔም እንደተፈጠረ አላስታውስም። ጁን በሰማው ነገር ይነዳል። ወደ ቤት ሲመለሱ ኒያን እንደሚወዳትና መቼም እንደማይተዋት ይነግራታል። በነጋታውም ኒያን የሰራችለትን ቁርስ እያጣጣመ እናቷ እንድትመጣ ስለነገረቻት ይወስዳታል። እንደደረሰች ግን ቼንን ልትቀርበው እየሞከረች እንደሆነ ተናግራ ስሟን ከቤተሰቡ እንደሰረዙት ስትነግራት ጁን ያደድና ያስቆማታል። ሴትዮውም ድርጅታቸው በሱ ስር ስለሚተዳደር እንዳይጎዳቸው መፍራት ትጀምራለች። ጁም ደስ ወደሚል ቦታ ወስዶ እንድትረጋጋ ያረጋትና ከዚህ በኋላ እኔ ቤተሰብሽ ሆናለሁ፣ ምንም አታስቢ ብሎ እየሳቀች የምትዝናናበት ቦታ ይወስዳታል። ቼንም የተሳሳቁ ሲያቸው ከእሷ ጋር የሚሆንበት ምንም ተስፋ እንደሌለው ያስባል። ማታ ላይም ጁ ቀለበት ቢሰጣትም እሱን መቀበል አልችልም፣ በጣም ውድ ነው፣ ካልፈለግሽው ይቀራል ብሎ ይወረውረዋል። እሱ እንደሄደ ግን ታነሳውና እያየችው ፈገግ ትላለች። ጓደኛ ተብዬዋን ስትከተላትም ከእህቷ ጋር ታያትና የዛን ቀን የተፈጠረው ላይ እጇ እንዳለበት ስለገባት ጁ እንዲረዳ ትጠይቀዋለች። እሱም ስልኳን ሀክ የሚያደርጉበትን ነገር ይሰጣታል። እህቷን የምትጠይቅ መስላ ስትሄድም ቼንንም ታገኘዋለች። ስልኳን ሀክ ለማድረግ ስትሞክር ቢያያትም የሚጠቅማት እንደሆነ ስላሰበ ዝም ይላታል። ጁ ጋር ስትደውልለትም መጠለፉን ያረጋግጡና ደስ ይላቸዋል። ጁ ቤተሰቦቹን ለመጠየቅ ከሀገር ሊወጣ እንደሆነ ሲነግራትም ነፃነቷን ስላስመለሰች ደስ ይላታል። የእህቷን ቅጂዎች ስትሰማም እንዳላረገዘችለት ትደርስበታለች። በነጋታውም ከተንኮለኛዋ ልጅ ጋር የሚገናኙበት ቦታ ድረስ ትከተላቸው ቼንንም ታገኘዋለች። በሱ እርዳታም የሚያወሩትን ቢሰሙም የዛን ቀን የተፈጠረውን ግን ማወቅ ስላልቻሉ ኒያን ትሰላቻለች። ቼንም ስለ ልጅ ዋሽታኛለች፣ መቼም ይቅራላትም ሲል ጁ ይደውላትና የት ሄደሽ ነው? አንዴ እንኳን አትደውይም እንዴ? አልናፈኩሽም? ናፍቀኸኛል፣ እያሰብኩን የደወልከው። በቀጣዩ ቀንም ቅጂዎቹን ስታዳመጥ ቼን ትውስታው እንደተመለሰለት ይገባታል። ከእህቷ ጋራም ሊፋቱ መሆኑን ስታውቅ ልታገኘው ትስማማለች። እሱም ወዲያው አቅፋት አብራው እንድትሆን ቢጠይቃትም መልስ ሳትሰጠው ትቀራለች። የዛን ቀን ምሽትም ከጁ ጋር የነበረችው ጓደኛዬ ብላ ያለቻት ሴት እንደሆነችና ልጅ እንዳላትም ወስዶ ያሳያታል። ጁ ተመልሶ ሲመጣም ልጁና ሴትዮዋን ስትወስድለት እንድተውሽ ብለሽ ነው የምትዋሺው፣ ዲኤንኤ ያስመረምራለሁ ብሏት ይወጣል። ሴትዮዋም ቼን እንድትዋሽ እንዳደረጋትና ጁ እንዳይገላት እንደፈራች ለእኔ ያነግራት ስታለቀስ ቼን ጋር ሄዳ ስለዋሻት ትናደድበታለች። ጁም ልጁ አለመሆኑን አጣርቶ ያሉበት ሄድና ቼንን መደብደብ ይጀምራል። ኒያን እንዳቆም ስትነግረውም ትቆይና እየጎተተ ሊወስዳት ሲሞክር ቼን ምን ያህል እንደተጎዳ ስታይ ጨካኝ እንደሆነ ሴትዮዋና ልጇንም እንደጎዳት ስላሰበች ቀለበቱን ወርውራለት ራሷን ስትሰጥ ቼንን የምትወደው ስለመሰለው በጣም ይከፋዋል። ስትነቃም ረዳቱ ሴትዮዋና ልጇን ምንም እንዳልደረጋቸው ያስረዳታል። ቼንን ለማየት ሆስፒታል ስትሄድም እህቷ ስለነበረች ትመለሳለች። እሱም ጋዜጠኞችን ሰብስበው እንደሚፋቱ ይናገራል። በነጋታውም የኒያን እናት እንዲገናኙ ትቀጥራትና የእህቷ ትዳር ሊፈርስ በመሆኑ ተጠያቂ ታረጋታለች። ጠዋት ከእንቅልፏ ስትነቃም እናቷና እህቷ በሰሯቸው ተንኮሎች ምክንያት እንደታሰሩ ታያለች። ቼንም ከሆስፒታል መጥቶ ሊያገኛት ሲሄድም እንደ በፊቱ መሆን እንደማይችሉና ቤተሰቧ ብቻ እንደሆነ ግልጽ አድርጋ ትነግረዋለች። እህቷና እናቷ ሲፈቱም ኒያንን ከቼን ጋር ለመሆን ብላ ያደረገችው ነገር እንደሆነ ተናግረው ስሟን ስላጠፉት ሁሉም ሰው እሷን ተጠያቂ ማድረግና በሄደችበትም ማንቋሸሽ ይጀምራል። ጁ መግለጫውን እንደሰማም ያለችበት ቤድም ደንዝዛና ምንም ነገር ማውራት የማትችል ሆነ ያገኛታል። አቅፎ ወደ ቤት ወስዷትም ዶክተሮችን ሲያናገር ከድንጋጤዋ እንድትወጣ የሚያምናት ሰው አጠገቧ መሆን እንዳለበት ይነግሩታል። እሱም ሌሊቱን ሙሉ ውስጥ ጠብቃት ያድርና ጠዋት ላይም ምግብ ያበላታል። መናገር ስላልጀመረችም እሱ እንደማታምነው አስቦ ወደ ቼን ቤት ቢወስዳትም በሩ ላይ ቆማ ስለቀረች ግን መልሶ ወደ ቤት ወስዳታል። ዶክተሮቹ ሲያክሟትም ከጎኗ ስለነበረ ብቸኛ የምታምነው ሰው እሱ እንደሆነ ትረዳለች። በቀጣዩ ቀን መናገር ብትጀምርም ለረዳቱ ለጁ እንዳትነግረው እሺ፣ ሰርፕራይዝ አደርገዋለሁ። ቼን ደውሎ ከሱ ጋር እንድትኖር ሲጠይቃትም ጁን ብቻ ማመን እንደምትችል ተናግራ ጥያቄውን ውድቅ ታደርግበታለች። ይህንን የሰማው ጁን በደስታ ዘሎ ያቅፋታል። እሷም ፍቅረኛ ልሆን ተስማምቻለሁ። በደስታው ብዛትም ጋዜጠኞችን ሰብስቦ ፍቅረኛው መሆኗን ያውጃል። ማታ ላይም ቼን ውጪ ከመሄዱ በፊት እንዲገናኙ መልእክት እንደላከላት ያይና ያጠፋዋል። ሲዝናኑ ቆይተውም ወደ ቤት ሲመለሱ ፕሌኑ አደጋ እንደደረሰበት ስታይ ቼን እንደመሄድ አውቃ ስለነበረ እንደሞተ ማሰብ ትጀምራለች። የጁ እናት ስትመጣም ኒያን እንደምታስከፋት ስለገባው ምንም ነገር ቢፈጠር
እንደማይተዋት ይነግራታል። እናቱም እንደገመተው ኒያንን ጠርታ ለእሱ የሚሆን ሌላ ሴት እንድታማርጣ ትጠይቃታለች። ኒያንን በጣም እንደሚዋደዱ ልታሳምናት ብትሞክርም በውስጧ ግን መቼም እንደማትቀበላት እያሰበች ይጨንቃታል። ጁም ሁኔታዋን ስላየው ይዘዋት ይወጣና ያዝናናታል። በነጋታውም እናቱ ስነ ስርዓትን ያስተምራታል ብላ ያሰበችውን መጽሐፍ በሙሉ ትሰጣትና እያነበበችው እንቅልፍ ይወስዳታል። ጁ ይሄንን ሲያይም ይዘዋት ይወጣና አብረን ስራ ቦታ እንሂድ በቃ። አይ እንደዚህ ሁኛ አልሄድም፣ ትንሽ ቆይቼ ወደ ቤት እመልሳለሁ፣ አትጨነቅ አንተ ሂድ በቃ ብትለውም ስለሷ ማሰቡን ስላላቆመ ስራው ላይ ማተኮር ያቅተዋል። እሷን ብትሆን ቺንን ያየችው መስሏት ብትከተለውም እህቷና የጁ እናት የላኳቸው ሰዎች ያግቷታል። ጁ ቦታው ላይ ሲደርስም የተፈጠረው ይገባዋል። ሰዎቹም ማስክ ለብሰው ሊያስፈራሯት ይሞክራሉ። ከእንቅልፏ ስትነቃም ራሷን ቤት ውስጥና ከጁ ጋር በመግኘቷ በጣም ደስ ይላታል። እሱም ቢሆን እናቱ እንዳደረገችው አውቆ ሲያናግራትም እንደማታቆም ስላወቀ መጨነቅ ይጀምራል። እናትየውን በመሃላቸው ችግር ለመፍጠር ሙከራዋን ብትቀጠልም ጁ በጣም ስለሚወዳት ሳይሳካላት ይቀራል። እሷን ብትሆን እንዴታን ባህሪው እንዲተወው መታከም እንዳለበት ተወስናለች። ልታክመው የመጣችው ዶክተር ግን እናቱ ካሳየቻት ዝርዝር ውስጥ እንደነበረች ስታይ ትደነግጣለች። ጁ ከሷ ውጪ ማንንም ባያየም ዶክተሯ ግን ኒያንን እንደ ጓደኛ ቀርባ ልታለያያቸው ተንኮል መስራት ትጀምራለች። የኒያን መጽሐፍም ጥሩ ተቀባይነት ስላገኘ አድናቂዎቿን አግኝታ ስትመለስ በጣም ስለደከማት እራሷን ስታለች። ጁም እንደነቃች ከዚህ በኋላ ብቻሽ እንድትሆኝ አልፈልግም፣ ጠባቂዎቹን ራሱ ማመን አልችልም እያላት ዶክተሯ ትደርስና ስትጠጋት ደስ ስላላለው ይቆጣታል። ልጅቷም ተነዳ እንደዚህ መጥፎ መሆን አይጠበቅብህም፣ እኔም እኮ ይሰማኛል ብለው ትወጣለች። ኒያንም እንድታክመው መፍቀዷ ስህተት መስሎ ይሰማታል። ከሆስፒታል እንደወጣችም ዶክተሯ ከሆነ ሰው ጋር ስትጨፍር ታያትና ጁ ስለመሰላት ትደበድበዋለች። እንዳልሆነ ሲገባትን በስራዋ ታፍራለች። ያደረገችውን ሲያይ የነበረው ጁም ስለቀናች በጣም ደስ ይለውና እዛው እንድታገባውና ስጠይቃት ትስማማለች። በነጋታውም ዶክተሯን ከህይወታቸው እንድትወጣ በግልጽ ብትነግራትም ልጅቷ ግን ምንም ሳታፍር ጁ እንደምትቀማት ትዝታለች። ኒያንም ጁ አጠገቧ ተኝቶ ስታየው ሲጋቡ ሁሉም ከጎኗ እንደሚሆን እያሰበች በጣም ደስ ይላታል። በቀጣዩ ቀን ግን ዶክተሯ የሆነ ፎቶ ታሳየውና ለኒያን የሚጨነቅ ከሆነ እንዲተዋት ታስፈራራዋለች። እንደተባለውን ከሷ መራቅ ይጀምራል። በሁኔታው ግራ ብትገባም ልታናገረው ቢሮ ትሄድና ከዶክተሯ ጋር ተቀራርበው ስላየች በጣም ትቀናለች። ቤት ተመልሳም እያለቀሰች ትተኛለች። እሱም ዝም ብሎ ያያትና ዶክተሯ ያለችውን አስታውሶ እንድትተወው ለማድረግ ሌላ ዘዴ መፈለግ ይጀምራል። ጠዋት ከእንቅልፏ እንደነቃችም ኮንትራት አስፈርመው እንድትተወው ለማድረግ ቢሞክርም ሳልተስማማች ሆን ብሎ ከዶክተሯ ጋር እንደሆነ ያሳያታል። እሷም ለመሄድ ተወስናለች። እንዳትሄድ ለማድረግ ቢፈልግም ሳይችል ይቀራል። ጁም ቤቷ ውስጥ ካሜራ አስገጥሞ ስለነበረ ታማ ስትወድቅ በቶሎ ይደርስና ሆስፒታል ይወስዳታል። ዶክተሩም እንደተባለው እራሷ ደውላ አምቡላንስ እንደላኩላት ይነግራታል። ጁ ከርቀት ሁኔታዋን ሲከታተል ቆይቶ ወደ ቤት ሲመለስም ለረዳቱም ያለሷ መኖር ስለከበደው ምንም ነገር ቢፈጠር ሊመልሳት እንደወሰነ ይነግረውና በጠዋት ሆስፒታል ሲሄድም ሌላ ሰው እንደወሰዳት ይነግረዋል። ጁ ዶክተሩ ያገተቻት መስሎት ቢያሰቃያትም ምንም ነገር ሳያገኝ ይቀራል። እናቱን ቢያናግራትም ፍንጭ የሚባል ነገር ያጣል። በድጋሚ ኒያንን በማጣቱ እያዘነም ፍለጋውን ይቀጥላል። አንድ ቀንም ኒያንን ሊያት የመጣው ዶክተር የሆነ ፎቶ ይስጣትና ሊያዋራት ሲል እናትየው ስለመጣች ተወዋል። ጁም አባቱ ከውጪ እንደመጣ ከወላጅ አልባ ልጅ ጋር በመሆኑ ተናዶም ይመታዋል። እናቱም ተጨንቃ ልታየው ስትሄድም እማዬ ኒያንን የት እንዳለች ካልነገርሽኝ ራሴን ነው የምጎዳው። እሺ በቃ እንደ ወንድምህ አንተንም ማጣት አልፈልግም። ዶክተሯ እንደምታገባት ለሁሉም የምትናገር ከሆነ የት እንዳለች ነግርሃለሁ። እሱም አማራጭ ስለሌለው ይስማማል። የኒያን ዶክተርን በድጋሚ መለስና አብራው እንድትወጣ ቢጠይቃትም እሷ ግን ስለፈራች ሳትስማማ ትቀራለች። ቺ እንደላከው ስታውቅ ግን አለመሞቱና እሷን ለማዳን መምጣቱ ያስደስታታል። ጁ ሊያስለቅቃት ሲሄድ ግን ስላጣት ይጨነቅና ይታመማል። ጁን በድብቅ ሆስፒታል ሄዳ ታየዋለች። ቀጣይ ፕሮጀክቱን በሷ ስም እንዳደረገው ሲታወቅም ጋዜጠኞች አሁንም ግንኙነት እንዳላቸው ስላሰቡ ይከቧታል። ጠዋት ከእንቅልፏ ስትነሳም ራሷን በድጋሚ ታግታ ታገኘዋለች። ዞር ስትልም ጁ እባክሽ እንዳገባሽ ፍቀጅልኝ፣ ከዚህ በኋላ ስለማንም ማስፈራሪያ ግድ አይሰጠኝም፣ ከአንቺ ጋር ብቻ ነው መሆን የሚፈልገው ሲላት ትስማማለች። ሰርጉ ላይ ተያይዘው ሲሄዱም ሁሉም ይደነግጣሉ። የዶክተሯ ቤተሰቦችም ተናደው ልጃቸውን ይዘዋት ይወጣሉ። ጁም ከዚህ በኋላ ከመወዳት ሴት ጋር ለመሆን ወስኛለሁ፣ ቤተሰቦች ምንም ቢያደርጉ ግድ አይሰጠኝም ይላትና ይጋባሉ። ከጫጉላ ሽርሽራቸው ሲመለሱም እናቷን ለማግኘት ይሄዳሉ። እህቷም እስካሁን ላደረገችው ነገር ይቅርታ ትጠይቃታለች። ጁ ግን ንዴታምነቱ ከበፊቱ ስለባሰ በሆነ ባልሆነው ሰዎችን መደብደብ ይጀምራል። ልጁ ልደትም ኒያን ያዘጋጀችውን ስጦታ ቀድሞት እንዳየው ስትሰማ ትከፋና የዛኔ ልሰጠህ ነበርኩ ያሰብኩት፣ ምን ችግር አለው እንዳላየሁት መሆን እችላለሁ ብሎ ያቅፋታል። የልደቱ ቀን ላይ እናቱን ጨምሮ ዶክተሯም ትመጣለች። ጁ ስላያት ይናደዳል።
ትንሽ ቆይቶም የኒያንና የጁ እናቶች ሊጣሉ ሲሉ ረዳቱ ያስቆማቸዋል። ኒያንም እናቷን ታረጋጋታለች። ጁ የተፈጠረውን ሰምቶ ሲሄድም እግሯ እንደተጎዳች አይና ይንከባከባታል። ወዲያው ግን እናቷ ትመጣና የአባቷን መታገት ትነግራቸዋለች። ወደ ቤት ሲመለሱ የሚያሳገተው ቼም ቢሆንም ምንም እንዳላጠፋ ሰው ማስመሰሉን ይቀጥላል። እሱም ሳይበቃው የጁ ድርጅት ውስጥ ችግር እንዲፈጠር ተንኮል ሰራና ጁንም የአይምሮ በሽተኛ እንደሆነ ያስወራል። ጁም ኒያን እንዳትጨነቅ ብሎ ነገሮችን አስተካክላለሁ፣ እሺ ምንም አትጨነቂ፣ እዚሁ ጠብቂኝ ብሏት ቢወጣም ዜናው ላይም ሆነ በሰራተኞቹ በሽተኛ መሆኑ ሲነገረው እራሱን መቆጣጠር ያቅተዋል። ሲወጣም ፊቱ ላይ የቆመው መኪና ውስጥም ምንም ሳያስብ ይገባበታል። ረዳቱም ጁ እንደጠፋ ሊነግራት ሄዳል። የባስ ብሎም አባቷም ሞቶ እንደተገኘ ይነግራታል። እሷም ይህንን ሁሉ ያደረገው እሱ እንደሆነ ጠርጥራ እሱ ግን ምንም ሳይመስለው እሷንም ይዛትና ጁ የሰጣትን ቀለበት ቀምቷት አብራው እንድትሆን ያስገድዳታል። ብዙም ሳይቆይ ግን ረዳቱ ይደርስና ያድናታል። ከ4 ዓመታት በኋላም ከረዳቱ ጋር በመሆን ድርጅቱን እያስተዳደረች ልጇን ለማየት ወደ ውጭ ትሄዳለች። የጁ እናትም ይህንን ሁሉ ጊዜ ስላልተመለሰ መሞቱን ብናውጅ ምን ይመስልሻል? አይ ትንሽ እንጠብቅ፣ እንደሚመለስ እርግጠኛ ነኝ እና ልጄንም ይዤው መመለስ ፈልጋለሁ ትላትና ልጁም አብሯት መሄድ ስለፈለገ እናቱ ትፈቅድላቸዋለች። ኒያንም ከከፈተችው ትልቅ ጋለሪ ዩ የሚባል ሰው ደጋግሞ ስዕሎቿን ቢገዛም አይታው ስለማታውቅ ማን እንደሆነ ታስባለች። በድንገትም ጁ ተመልሶ ይመጣል። ቲቪ ላይ ስታየውም ልጇን ወደ ቤት ልካ ድርጅት ውስጥ ብትጠብቀውም ረዳቱ ቤት እንደመጣ ሲነግራት እየተቻኮለች ወደዛው ትሄዳለች። እንዳየችውም ታቅፈዋለች። በጣም ናፍቀኝ ነበርኩ፣ የት ሄደህ ነው ብትለውም እንደናፈቀችው ብቻ ይነግራታል። በነጋታውም ጋለሪዋ ጋር ስትወስደው ለምንድን ነው እንደዚህ ትንሽ ቦታ የምትሰሪው? የማን ሚስት እንደሆንሽ ረሳሽው እንዴ? ድሮ ስለምሰራው ነገር ሳይሆን ስለኔ ነበር የምትጨነቀው፣ ምን ነክቶ ነው ግን ብትለውም ከሷ ብቻ ሳይሆን ከልጃቸውም እየራቀ መሆኑን ስታይ ልትፈታው ትወስናለች። ይህንን የሰማዩም የሚያስፈልጋትን ሁሉ እንደሚረዳት ነግሮ ስጦታ ሲልክላት ማን እንደሆነ ለማወቅ ትጓጓለች። ጁም ከልጁ ጋር ጊዜ እንዲያሳልፉ ሲጠይቃት ተስማማና ይወስደዋል። ምግብ እየበሉም አባዬ የምር ግን ልትፋቱ ነው? አይ በፍጹም እናንተን አልተዋችሁም። ኒያንም ዶክመንቱን ስትበረብር ያንን ሁሉ ዓመት የአይምሮ ሐኪም ቤት ውስጥ እንደነበረ ትደርስበትና ምን ያህል ተሰቃየ ስለገባት እንደመጣ ታቅፈዋለች። በጣም ይቅርታ፣ መቼም ቢሆን አልተውህም። በቀጣዩ ቀንም ልጃቸው መታገቱን ይደርስበታል። እነሱም ብር የሚፈልግ መስሏቸው አዘጋጅተው በሄዱም የሆነ ቤት ውስጥ ግን አንድ ላይ እንዲቆዩ ሲነግራቸው ልጃቸው እንደማይጎዳው ይገባቸዋል። በነጋታውም ልጃቸውን በተባለው ቦታ ያገኙታል። የሚባለው አግቶት የነበረው ሰውዬም የጁ ታላቅ ወንድም እንደሆነና ሞተ ከተባለ በኋላ ማንንም ማግኘት ባይፈልግም የወንድሙን ቤተሰብ ለመጠበቅ ብሎ ሁሉንም ነገር እንዳደረገው እናያለን። በመጨረሻም ልጃቸውን ይዘው ደስተኛ እንደሆኑ ሲመለከት ዓላማው እንድትሳካ እያሰበ ጥሏቸው ይሄዳል። እነሱም እንደ ቤተሰብ በአዲስ መንፈስ ለመኖር ሲወስኑ ፊልሙ ይጠናቀቃል።